ያው ዩቲዩብ በባህሪው የዝሆን ጉዞ ነው ይባላል። ለምሳሌ 50,000 ሰብስክራይብ ያለው ሰው ሆኖ ተከፋይ ያልሆነ ሰው አቃለ ከሆነ ግን የትኛው ቪዲዮ ሪዩዝድ እንደተባልክ አታውቀውም። ሶሻል ሚዲያ ላይ ብቻ ሳይሆን ህይወትም ላይ ይሰራል። ኮንሲስተንሲ። ሰላም ጤና ይስጥልን፣ እንደምን አላችሁ የቻናሌ ቤተሰቦች? እኔ በጣም ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ለየት ባለ ቪዲዮ ተገናኝተናል። አዲስ ነገር ይዤላችሁ መጥቻለሁኝ። በአለም ላይ ለብዙ ሰዎች በጣም ጥያቄ የሆነባቸው እስካሁን ያልተፈቱ ህልሞች የሆኑትን ጥያቄዎች ወንድማችን ሊፈታልን እዚህ ተገኝቷል ማለት ነው። በአጋጣሚ ይዤው እዚህ ተገኝተናል። ያለችኝ ጊዜያዊ ስቱዲዮ ይችናት ማለት ነው። በሀገራችን በኢትዮጵያ በአፍሪካ ብሎም በአለማችን ላይ የሚገኙ ዩቲዩበሮችና ቲክቶከሮች ብዙ ችግራቸውን እየፈታላቸው እየተገኘ ነው። ብዙዎቹን ለስኬት ያበቃ ወንድማችን ነውና እሱን በአጋጣሚ ስላገኘሁት በጣም ደስ ብሎኛል። ይህን ቪዲዮ እስከ መጨረሻው እንድትከታተሉት ጋብዛችኋለሁ። ወደ ወንድማችን እስኪ ወንድማችን ራስህን አስተዋውቅልን ለተመልካቾቻችን። እሺ፣ ደሳለኝ ካሳ ይባላለሁ። የሶሻል ሚዲያ ኢንፍሉዌንሰር እና የሶሻል ሚዲያ ማናጀር ነኝ። አንዳንድ የዩቲዩብ እና የቲክቶክ ችግሮችን አንዳንድ ወንድሞችና እህቶች በሚቸገሩበት ሰዓት በመፍታት አግዛለሁ ማለት ነው። እሺ፣ እናመሰግናለን። የመጀመሪያው ጥያቄ የሚሆነው ብዙ ሰዎች ኢትዮጵያውያን በተለይ ዩቲዩብ ለመክፈት ይፈልጋሉ፣ ፍላጎታቸው ነው እና በዩቲዩብ ላይ ያሉ ሰዎችም ደግሞ ደረጃ በደረጃ ላይ ናቸውና ዩቲዩብ ለመክፈት ለመሆኑ ምን ያስፈልጋል? መልካም። ዩቲዩብ ለመክፈት የመጀመሪያው ውሳኔ ነው፣ መወሰን ነው። ስንወስን እንግዲህ ሶስት መሰረታዊ የሆነ ነገሮችን ማሰብ እንችላለን። ስኪል ሴት፣ ማይንድ ሴት እና ቱል ሴት ብለን በሶስት መንገዶች እንወስዳቸዋለን። ማይንድ ሴት ማለት አእምሯችን ተጠቅመን የፈጠራ ችሎታችን በማዳበር አሁን መስራት አለብኝ፣ ምን ብሰራ ተመልካችን እስባለሁ፣ አገኛለሁ፣ ትኩረትን መያዝ ይችላል የሚለውን አእምሯችን ተጠቅመን ካታጎሪያችን ልንሰራው የምንወደው ኒሽ መምረጥ መቻል ማለት ነው። ስኪል ሴት ስንል ደግሞ ያለን ሙያ አሁን ላይ እጃችን ላይ ያለው ሙያ በመያዝ ለተመልካች ይዞ መውጣት ባለን ነገር መጠቀም እንችላለን። ሶስተኛው ቱል ሴት ነው። ቱል ሴት ስንል እንግዲህ እጃችን ላይ ያሉት ማቴሪያሎች ማለት ነው። ስልክ ሊሆን ይችላል፣ ካሜራ ሊሆን ይችላል፣ ፒሲ ሊሆን ይችላል። ሰው ይህንን ሳሟላ ይህን ሳገኝ ዩቲዩብ ከፍቼ ስኬታማ ሆናለሁ የሚል ከሆነ ባለው ሊሰራ ያልቻለ ቢኖረውም አይሰራም። አሁን የአብዛኛው ሰው ችግር ይሄ ነው። እኔ ከተሞክሮ አንጻር 3 ካሜራ ዩቲዩብ ለመክፈት የገዛ ሰው አውቃለሁ። 3 ካሜራ ቆንጆ ስልክ አለው፣ አንድ ካሜራ ገዛ። ከዛም በኋላ አንድ ካሜራም በቂ አይደለም፣ ስልኩም በቂ አይደለም፣ በ3 አንግል ነው መቅረጽ ያለብኝ እንደ ፕሮፌሽናል ዩቲዩበሮች። ከዛም በኋላ ግን ይሄ ነገር ሁሉ ከተሟላለት በኋላ ዩቲዩብን ከፍቶ ጀምሮ ትቶታል ማለት ነው። ስኬታማ አይደለም። ስለዚህ ባለን ነገር ውሳኔያችን አስቀድመን ወደፊት መጓዝ መስራት ከቻል በዩቲዩብ ስኬታማ መሆን እንችላለን። ባለን ስልካችን የካሜራው ሪዞሉሽን ዝቅ ያለ ከሆነ ላይት መጠቀም እንችላለን። በቀላሉ አምፖሎችን መጠቀም እንችላለን፣ ባለን አቅም ልክ ማለት ነው። ከፍ እያልን ስንሄድ ስኬታማ እየሆንን ስንሄድ ጽናታችን ውጤት እያመጣልን ሲሄድ ደግሞ ኮምፒውተሩንም ካሜራውንም ሁሉንም ማሻሻል ይቻላል። ነገር ግን አሁን ወስኖ እነዚህ ባሉን ነገሮች ተጠቅመን ቀጥታ ወደ ስራ ገብቶ ለዩቲዩብ ስኬታማ መሆን ያስፈልጋል ማለት ነው። ስለዚህ ዩቲዩበር ለመሆን ወይም ዩቲዩብ ለመጀመር ብዙ የሚካበድ ነገር አያስፈልግም። ኢሜይል ካለን ስትሮንግ የሆነ ፓስወርድ አገናኝተን በዚህ አማካኝነት ዩቲዩብን ማኔጅ ማድረግ፣ ማስተዳደር፣ ማሳደግ፣ መጠቀም ይቻላል ማለት ነው። እሺ፣ በጣም እናመሰግናለን። የኔን የውስጤን የራሴን ለምሳሌ እኔ ዩቲዩብ ከፈትኩ ጀመርኩ። እንደዚሁ አንድ ስልክ ነው ያለኝ፣ ሌላ ካሜራ የተሻለ የለኝም፣ ስቱዲዮ የለም እና እንዳንተ አይነት ትልቅ እንግዳ ሳገኝ ራሱ እንደዚህ አይነት ቦታ አስቀምጬ ኢንተርቪው ማድረጌ ያው አንደኛው የሶሻል ሚዲያው አካሄድ ነው ብዬ አስባለሁ። በጣም አመሰግናለሁ። ብዙ ጊዜ ዩቲዩብ እና ቲክቶክ ሲባል በሰዎች ላይ በተለይ እንደዚህ ሶሻል ሚዲያ ላይ በሚንቀሳቀሱ ሰዎች አልጎሪዝም ይላሉ። አልጎሪዝም ማለት ለመሆኑ ምንድን ነው? በጣም ጥሩ ጥያቄ ነው። አልጎሪዝም ማለት እንግዲህ ብዙ ፕላትፎርሞች ብዙ ዌብሳይቶች አላቸው፣ የየራሳቸው አልጎሪዝም እና መመሪያ አለ። በጥቅሉ አልጎሪዝም ማለት መመሪያ ማለት ነው። ለምሳሌ የኮምፒውተር አልጎሪዝም አለ፣ ስቴፕ ባይ ስቴፕ የሆነ ኢንስትራክሽን ማለት ነው። ለምሳሌ
ስልካችን አለ እጃችን ላይ ያለው ስማርትፎን ስልክ ቁጥር ጽፈን ደውለን የደወልነት አካል አግኝተን ስናነጋግር እሱ ራሱ ይሄ ስልክ ፕሮግራም ተደርጓል ማለት ነው። በሆነ አልጎሪዝም አንድ ጊዜ የተሰራ ፕሮግራም የተደረገ ነገር ነው ማለት ነው። ስለዚህ አልጎሪዝም ማለት እንዳጠቃላይ ስቴፕ ባይ ስቴፕ የሆነ ኢንስትራክሽን ማለት ነው። የአሰራር ህገ ደንብ ማለት ነው። የዩቲዩብ አልጎሪዝም ስንል ደግሞ የዩቲዩብ አሰራሮች፣ ህገ ደንቦች፣ መመሪያዎች ማለት ነው። ስለዚህ አልጎሪዝምን በዚህ መልኩ መረዳት ይቻላል ማለት ነው። በጣም እናመሰግናለን። አንድ ጀማሪ ዩቲዩበር በአጭር ጊዜ ስኬታማ ለመሆን ሊያደርጋቸው የሚገባቸው መንገዶች ወይም መመሪያዎች ምንድን ናቸው? መልካም። የመጀመሪያው ቅድም እንደነገርኩ ውሳኔ ከወሰነ ባለው ነገር መጠቀም ከቻለ ትልቁ ነገር ደግሞ መሀል ላይ ይህንን ጉዞ ለመጓዝ ስኬትን ለማግኘት ጽናት ያስፈልጋል ማለት ነው። ስለዚህ አንድ ጀማሪ ዩቲዩበር ወይም ጠንካራ ዩቲዩበር ነኝ ብሎ የዩቲዩብ ፓርትነር ፕሮግራም አባል ሆኖ ከዩቲዩብ ተከፋይ የሆነ የጉግል ካምፓኒ አጋር ወይም የስራ አጋር ለመሆን የመጀመሪያው ጽናት ነው። ዲሲፕሊን ያስፈልጋል። መጽናት ከቻለ የማይደርስበት ስኬት አይኖርም። ያው ዩቲዩብ በባህሪው የዝሆን ጉዞ ነው ይባላል። ያው ጥሩ ስኬት በቅጽበት አይመጣም። ብዙ ድካም አለው፣ ብዙ ስትራግል አለው። እነዛን ነገሮች ማለፍ ከተቻለ መጨረሻ ላይ ግን አውቶፑቱ በጣም ደስ ይላል። ደክሞ ያገኙትም ነገር ደግሞ እጅግ በጣም ጥሩ ስለሆነ ማለት ነው። ስለዚህ ስኬታማ ለመሆን አንድ ዩቲዩበር አንደኛ እንዳልኩ ጽናት ነው። ሁለተኛ ደግሞ የቀረጻዎችን ወይም የቪዲዮዎችን ጥራት እየጨመረ መሄድ አለበት። ሶስተኛ የድምጽ ጥራት አሁን ከቪዲዮአችን 50% ይወስዳል። አራተኛ ኦዲየንሳችን በአግባቡ በታማኝነት ማህበረሰቡን በቅንነት ማገልገል ያስፈልጋል። አሁን እንደውም በተለያዩ ሶሻል ሚዲያዎች ስንመለከት ቪው ለማግኘት ተገቢ ያልሆኑ ነገሮች እየተሰራ ይገኛል። ያሁን የዩቲዩበሩን ወይም የቲክቶከሩን ሎያሊቲ ያወርደዋል። ያ ማለት እንግዲህ ማህበረሰቡን ለማገልገል የተነሳ አይደለም፣ ወይም ቪው እና ሰብስክራይብ ፎሎወር ለመሰብሰብ የመጣ ነው ማለት ነው። ለምሳሌ አሁን በቲክቶክ የተለመደ የመጣ አሁን በቅርብ ጊዜ በተለይ እንጀራ እየጋገሩ እንጀራ መርገጥ፣ የሆነ ነገር መድፋት ምናምን በአሁኑ ሰዓት አሁን በተለያዩ ቦታዎች ላይ የሚበሉት የሚቀምሱት አጥተው ያችን እንጀራ የሚናፍቁ ሰዎች አሉ። ፎሎወርና ቪው ለማግኘት ግን እንጀራ መርገጥ በጣም አግባብ አይደለም። ይህን ምርት ሲያመርት ገበሬ ደግሞ ብዙ ታውረዶችን አስተናግዶ ነው እዚህ ያደረሰው። ወደ መጨረሻው ውጤት ከመጣ በኋላ ግን አንዳንድ ሰዎች ቪው እና ሰብስክራይብ ለማግኘት በዛ መልኩ እንትን ማለት ማህበረሰቡን በቅን አለመገልገል ነው ያን። ስለዚህ አሁን የምንሰራቸው ነገሮች ለቢዝነስ ብቻ ሳይሆን መሆን ያለበት ማህበረሰቡን በምን መልኩ ይጠቅሙታል፣ ወደፊት ያለውን ትውልድ እንዴት መገንባት ይችላሉ የሚለውን ማሰብ ያስፈልጋል ማለት ነው። ወደፊት ያለውን ትውልድ የሚያሻግረውና የሚገነባው የዛሬው ትውልድ ስለሆነ ማለት ነው። የዛሬው ትውልድ ከጠፋ ደግሞ ወደፊት ያለውን ትውልድ እንደሚጠፋ ግልጽ ስለሆነ፣ ስለዚህ ወደፊት ላለው ትውልድ ወደፊት ላለው ሀገርን ለማቃናት አሁን ላይ ያለ የሶሻል ሚዲያ ኢንፍሉዌንሰር ይሁን ማንኛውም ማህበረሰብ ትልቅ አስተዋጽኦ አለው ማለት ነው። የሚሰራው ስራ ይወስናል ማለት ነው። ስለዚህ ይሄ ነው። እሺ፣ በጣም እናመሰግናለን። ግልጽና በጣም ምቹ የሆነ ለኛ በሚገባን መንገድ እየመለስክልን ነው ያለው። ተመልካቾቻችንም በጣም እንደሚወዱት ተስፋ አደርጋለሁኝ። አሁን ላይ ዩቲዩብ አንዳንድ ዩቲዩበሮች እና ቲክቶከሮች በአጭር ጊዜ ቫይራል የሚወጡ ሰዎች አሉ። እንደዚሁ ደግሞ በጣም ደክመው በጣም ትልልቅ ስራ ቁም ነገር ያለው ስራ ሰርተው ደግሞ እይታቸው በጣም ያነሰ ሰዎች አብዛኞቹ የምንታዘባቸው ናቸው። እና በዚህ መካከል ደግሞ በጣም ሰፋፊ ልዩነት አለ። እየቀለዱ አንዳንድ ሰዎች በቀልዳቸው ከፍተኛ ቪው ያገኛሉና ቫይራል ይወጣሉ። እንደዚሁ ከፍ ያለ ደረጃ ላይ ለመድረስም ይቀርባሉ ማለት ነው። በጣም በትልቁ ደግሞ ቁም ነገርን ይዘው ለማህበረሰቡ አስፈላጊና ጥሩ ነገር ይዘው ቀርበው በተቃራኒው የማይታይላቸው ሰዎች አሉ። ለመሆኑ ቫይራል ለመውጣት ምን መንገዶች አሉ? ቫይራል የምንወጣባቸው መንገዶችስ ምንድናቸው? እስኪ እነዚህም በግልጽ አብራራለሁ። መልካም። በአሁኑ ሰዓት ጥሩ ቁም ነገር ይዞ የወጣ ሰው ቶሎ የመታየት እድሉ በጣም አናሳ ነው። ነገር ግን የጊዜ ጉዳይ ነው እንጂ እየቆየ ቁም ነገሮቹ እየታዩ ማህበረሰቡ እየተጠቀመባቸው እያመናቸው ሲሄዱ እነዛ ኦዲየንሶች በቋሚነት የማይመለሱ የማያፈገፍጉ የሚያበረታቱ ናቸው። እንደው ደግሞ ማህበረሰቡ ወይም አሁን ቲክቶክ የሚጠቀም ኦዲየንስ ስክሮል ሲያደርግ የሆነ የሚያስቅ ወይም ብቻ ያዝናናው እሱን የሚጠቅም የማይጠቅም ሊሆን ይችላል።
ሊያየው ይችላል። ነገር ግን ወደፊት ምን ያደርገዋል? ይህ እንደማይጠቅም ስለሚያውቅ አእምሮ ስለሚነግረው እየተወ ይመጣል ማለት ነው። ስለዚህ ያንን ስራ ለሚሰራው ሰው ጥሩ አመለካከት አይኖረውም መጥፎ ነገር ከሆነ። ነገር ግን ቁም ነገር የሚያስጨብጥ በእያስተማረ የሚያዝናና ከሆነ አንተ ጋር የመቆየት እድሉ ሰፊ ነው የሚሆነው ማለት ነው። ስለዚህ ቫይራል መውጣት የሚለውን ብቻ አይደለም ታርጌት ማድረግ ያለብን፣ የምንሰራው ስራ ምንድን ነው የሚለውን በደንብ ማሰብ ያስፈልጋል ማለት ነው። ቫይራል አንድ ቀን ወደ ኋላ ይመልሳል። በሂደት ደግሞ ማደግ ጥሩ ነገሮችን እየሰሩ አንድ ቀን ደግሞ ጥሩ ነገር ያስከፍላልና ቫይራል ለመውጣት ያው ይህንንም መሰረት በማድረግ ይህንንም በማሰብ አንደኛ የቪዲዮ ጥራት ነው፣ ሁለተኛ ለኦዲየንስ ታማኝ መሆን ነው፣ ሶስተኛ ኮንሲስታንሲ ነው። ኮንሲስታንሲ ማለት ድግግሞች ነው። ዩቲዩብ ምንድን ነው? እንዴትና መቼ ተጀመረ? ከሌሎች ማህበራዊ ሚዲያዎች በምን ይለያል? በአሁኑ ሰዓት በዓለም ላይ ምን ያክል ዩቲዩበሮች አሉ? ምን ያክሉ ስኬታሞች ናቸው? መልካም ዩቲዩብ ምንድን ነው ከሚለው ጥያቄ እንጀምራለን። ዩቲዩብ ማለት እንግዲህ የተለያዩ መረጃዎችን የፎቶና የቪዲዮ መረጃዎችን ለዓለም የምናዳርስበት ከጉግል ቀጥሎ ፖፑላር የሆነ ዌብሳይት ነው። በጣም ሰፊ ተደራሽነት ያለው ማለት ነው። የተጀመረው እንግዲህ በ2005 ዓመተ ምህረት ፌብሩዋሪ 14 ነው የተጀመረው ማለት ነው። 3 የፔፓል ሰራተኞች ፎቶዋቸውን ለማጋራት በሚያስቡበት ሰዓት የፈጠሩት ፕላትፎርም ነው፣ ዌብሳይት ነው ማለት ነው። በ2006 ዓመተ ምህረት ኖቬምበር ላይ ደግሞ ጉግል ካምፓኒ 1.5 ቢሊዮን የአሜሪካን ዶላር ከነዚህ 3 የፔፓል ሰራተኞች ገዝቶታል ማለት ነው። ስለዚህ አሁን በአሜሪካ በጉግል ካምፓኒ ስር ይገኛል። ከጉግል ቀጥሎም ሁለተኛ የሆነ የመስመር ላይ ድረገጽ ነው ማለት ነው። በዓለማችን በጣም በርካታ ዩቲዩበሮች አሉ። በቁጥር ደረጃ ብንወስደው ከ15 ሚሊዮን በላይ ዩቲዩበሮች አሉ። ስኬታማ ዩቲዩበሮች የሚባሉት ግን 2.5 ሚሊዮን አካባቢ ናቸው። ያ ማለት እንግዲህ 12.5 ሚሊዮን ዩቲዩበሮች ዩቲዩባቸውን ቆሻሻ ገንዳ ከቶታል ማለት ይቻላል። ያ ማለት እንግዲህ በርካታ የሆነ ዩቲዩበር መንገዱንና አቅጣጫውን ሳይረዳው ነው ማለት ነው የሚደክመው። በፐርሰንት ደረጃ ብንመለከት አሁን ከ100% 10% የሚሆነው ነው እንግዲህ 1000 ሰብስክራይበር አለው ተብሎ የሚታሰበው ዓለም ላይ። ከ10000 ሰብስክራይብ በላይ ያለው ደግሞ 3% ነው። 97% የሚባለው ከ10000 ሰብስክራይብ በታች ነው ያለው ማለት ነው። ስለዚህ ዩቲዩብ በጣም ትልቅና ጠቃሚ የሆነ ዌብሳይት ነው ከተጠቀምንበትና መንገዱን ካወቅ ነው ማለት ነው። የገባቸው ሀገሮች አሉ። በተለይ ለምሳሌ ኢንዲያን ብንመለከት ወደ 391 ሚሊዮን አካባቢ ተጠቃሚዎች አላት። ስለዚህ ዩቲዩብ በደንብ መንገዱን አውቀነው ተረድተነው መጠቀም ከቻል ራሳችንም ከመለወጥ አልፎ ለሀገርም ትልቅ አስተዋጽኦ አለው ማለት ነው። ያ ማለት ዶላርን ወደ ሀገር ማምጣት ማለት እንግዲህ ዶላር ዓለም አቀፍ ገበያውን እየተቆጣጠረ ያለ እንትን ስለሆነ ለሀገርም ለውጥ አለ ማለት ነው። ስለዚህ ዩቲዩብ በዚህ መልኩ ነው እየተጓዘ ያለው። እውነት ለመናገር ከምጠብቀው በላይ በሰፊው አብራርተህልኛል። እና ተምኔል ወይም የፊት ገጽ ምንድን ነው? ለምን ይጠቅማል? የተምኔል አሰራር ህግስ ምንድን ነው? መልካም አልጎሪዝም ወይም የዩቲዩብ አልጎሪዝም ከሚሰራባቸው ወይም ቪዲዮአችን ቫይራል ከሚያወጣባቸው መንገዶች አንዱ ተምኔል ይባላል። ተምኔል ማለት ምግብ ቤት ሄደ ምግብ ከማዘዝ በፊት ሜኑ ይቀርበልሃል። ኦኬ ያ ሜኑ አንብበ የምትፈልገው ምግብ ያማረህን ትመገባለህ። ስለዚህ አሁን ተምኔል ማለት ቪዲዮአችን ከመክፈታችን በፊት ያለው ፊት ለፊት ያለ የፊት ገጽ ነው፣ የዩቲዩብ ሆም ፔጅ ላይ ያለው ማለት ነው። ያ ማለት እንግዲህ ዩቲዩባችን ወይም ቪዲዮአችን ለመታየት ትልቅ አስተዋጽኦ ከሚያደርጉት መካከል አንዱና ዋነኛው ነው። ተምኔል ማለት ክሊክ ስሩ ሬት ወይም ሲቲአር የሚባለውን የዩቲዩብ እንትን በፍጥነት የሚያሳድግ ነው። ስንት ሰው ክሊክ አድርጎታል በፐርሰንት ያስቀምጠዋል። በጣም በርካታ ሰው ክሊክ ካደረገው ዩቲዩብ ደግሞ ልሞክረው ብሎ ሌሎች ሰዎች በዛ አድርጎ ሪኮመንድ ያደርገዋል። አሁንም ክሊክ የሚያደርጉት ከሆነ ወይም ክሊክ ካደረጉ በኋላ ውስጥ ይዘው ከገቡ በኋላ ከረኩበት እስከ መጨረሻው ከተጠቀሙበት የበለጠ ደግሞ ሪኮመንድ ያደርገዋል። ያ ቪዲዮ ቫይራል ይወጣል ማለት ነው። ስለዚህ አሁን ተምኔል የፊት ገጽ ነው። ስለዚህ የተምኔል አሰራር ህገ ደንቦች አሉ። በዋናነት ግን ብንመለከት ተምኔል በሚሰራበት ሰዓት የመጀመሪያው ግልጽ መሆን አለበት። ግልጽ መሆን አለበት። በአሁኑ ሰዓት እንደምትመለከተው በተለይ ቲክቶክ ከመጣበት ጊዜ ጀምሮ
አእምሯችን አጫጭር ነገሮችን እየለመደ ቶሎ በፍጥነት የሚታዩ ነገሮችን ወደ ውስጣችን እያስገባን ስለሆነ በየቀኑ ዓለማችን ላይ 5 ቢሊዮን ቪዲዮ በላይ ይለቀቃል። ስለዚህ ሁሉም ተምኔል አላቸው፣ የሌላቸውም አሉ። ያው የተምኔል ህጎች ስላሉ ብዙ አይነት በዋናነት ተምኔል ያላቸው ናቸው። ከዛ 5 ቢሊዮን ቪዲዮ እንግዲህ ተፎካክሮ ነው ከላይ በጣም ያማረና የተዋበ ተምኔል ካለ ክሊክ የመደረግ እድሉ ሰፊ የሚሆነው ማለት ነው። ስለዚህ ግልጽ መሆን አለበት ስል ተምኔላችን ምንድነው ክሊክ ለመደረግ ሰዎችን በቀላሉ አይተውት የሚረዱት መሆን አለበት ማለት ነው። ክሊክ ለመደረግ ከሌሎች ቪዲዮዎች ተነጻጽሮ ፈጥኖ መገኘት ወይም ክሊክ መደረግ አለበት፣ መሳብ አለበት ነው። ሁለተኛው ቦልድ ቴክስት ያስፈልጋል። ቦልድ ቴክስት በጣም የጎላ ጽሁፍ ያስፈልጋል። ማብዛት አያስፈልግም። ጽሁፍ ማመልከቻ መጻፍ አያስፈልግም። ማመልከቻ የምንጽፍ ከሆነ አይታይም፣ ዋጋ የለውም። ግጥም ብሎ እናየዋለን። ተምኔልን ለመረዳት ከተማዎች ላይ ስትንቀሳቀስ ባነሮችን ተመልከት። በቃ በትንሹ ጽሁፉ ቦልድ ሆኖ ግሳንግስ የሌለበት ከሆነ የመታየት እድሉ በጣም ፈጣን ነው። ግጥም ያለ ማመልከቻ ከሆነ ግን አታየውም። ቁም ነገር ቢኖረውም አልፈው ነው የምትሄደው። ስለዚህ በዛ መልኩ መሆን አለበት እና ሲምፕል ባክግራውንድ መኖር አለበት። ሲምፕል ባክግራውንድ ስንል ባክግራውንዱ ሌላ ትኩረት የማይስብ መሆን አለበት። ዋናው ዓላማ መልእክቱን አንብበውት ወደ ውስጥ ገብቶ ቪዲዮአችን እስከ መጨረሻው እንዲመለከቱት ስለሆነ ሌላ ትኩረት የሚስብ ነገር አያስፈልግም። ለምሳሌ አንድ ቪዲዮ ስለ ግላዊ ታሪኩ እያወራ ከሆነ ከዛ ቪዲዮ ጋር የማይሄድ ከጀርባ የሆነ መኪና ወይም የሆነ እንስሳ ቢኖር ሰው ከዛ ጋር ነው የሚያገናኙ ማለት ነው። ተምኔል አይቶ ውስጥ ሲገባ ያንን ያየውን ምስል የሚገልጽ ቪዲዮ ካላገኘ አቋርጦት ይወጣል። አቋርጦት ሲወጣ ደግሞ አቨሬጅ ቪው ዲዩሬሽን የሚባል ነገር አለ። የተመልካች እርካታ ማለት ነው። አልጎሪዝሙ የሚሰራበት ያን ቪዲዮ ከጀመሩት በኋላ እስከ መጨረሻው ድረስ ካላዩት ተመልካቾች ይሄ ቪዲዮ አልተወደደም ብሎ ነው የሚያስበው። ያ ማለት ሪቴንሽን ስለሆነ ማለት ነው። ሪቴንሽን ይባላል። እስከ መጨረሻ ይዞ መዝለቅ የሚባለውን አላለፈም ማለት ነው። ስለዚህ ቫይራል መውጣት ወይም ሪኮመንድ ማድረጉን ይተዋል ማለት ነው። ብዙ አይነት የተምኔል አሰራር ህጎች አሉ። በዋናነት ግን ሲምፕል ባክግራውንድ፣ ቦልድ ቴክስት፣ ግልጽ የሆነ ፐርሰናሊቲ ቢኖርበት ጥሩ ነው። ሲምቦል ከተጨመረ ደግሞ ግሳንግስ አያስፈልግም። አንድ ሲምቦል ይበቃል። ለምሳሌ ስለ ንግድ ባንክ የሚያወራ ቪዲዮ ከሆነ 2-3 የንግድ ባንክ ሲምቦሎች ሳይሆን አንድ በቂ ነው። በቀላሉ ታይቶ የሚገልጸው ማለት ነው። በቀላሉ ይሄን ይመስላል የተምኔል አሰራር። እሺ፣ በጣም እናመሰግናለን። ከዩቲዩብ ጋር በአጋርነት የሚሰሩ ካምፓኒዎች አሉ? እነማን ናቸው? ተግባርና ኃላፊነታቸውስ ምንድን ነው? መልካም፣ ጥሩ ጥያቄ ነው። ከዩቲዩብ ጋር በአጋርነት የሚሰሩ ብዙ ድርጅቶች አሉ። አብዛኛዎቹ ዩቲዩበሮች እንደውም እነዚህ ድርጅቶች ከዩቲዩብ ጋር አብረው እንደሚሰሩ የማያውቋቸው የማይረዱ አሉ። እኔም የገጠመኝ ስላለ ማለት ነው። ብቻ ግን ዩቲዩብ ነው። ዩቲዩብ የቪዲዮ መጫወቻ ሜዳው ነው። ሚስጥሩ ዩቲዩብ ሜዳ ማለት ነው። ቪዲዮ የሚለቀቅበት ሜዳ ብቻ ነው ዩቲዩብ። ከሱ ጋር አብረው የሚሰሩ ጉግል አድሴንስ አለ፣ ጉግል አድስ አለ፣ ኮሜርዝ ባንክ አለ። ሌላ ደግሞ አሁን ኤአይ ጄሚናይ ኤአይ ከዩቲዩብ ጋር አሁን በቅርብ ሰዓት መስራት ጀምሯል ማለት ነው። ስለዚህ እነዚህ ድርጅቶች አብረው መስራት ሲችሉ ነው የሰራነው ገንዘብ ወደ ባንካችን ገብቶ የምናገኘው ማለት ነው። የመጀመሪያው ዩቲዩበር ነው። ዩቲዩበሩ ቪዲዮ ቀርጾ ወደ ዩቲዩብ ሜዳ የሚለቅ ማለት ነው። ተጫዋቹ ማለት ነው። ዩቲዩብ ሜዳው ማለት ነው። አዎ። ከዛም በኋላ የሰራነው ቪዲዮ 1000 ሰብስክራይበር እና 4000 ሰዓት ሲሞላ ወደ ዩቲዩብ ፓርትነር ፕሮግራም አባል አፕላይ ስናደርግ ወደ ጉግል አድሴንስ ነው የሚመራን። ጉግል አድሴንስ ማለት ብራችን ወይም ከዩቲዩብ የሰራነው ብር የሚጠራቀምበት ባንኩ ማለት ነው። ጉግል አድስ የሚባል አለ። ጉግል አድስ ደግሞ የማስታወቂያ ድርጅት ነው። ጉግል አድስ እንደውም ገንዘባችንን የሚሰጠን እሱ ነው ማለት ይችላል። በአሁኑ ሰዓት የመጀመሪያ ኦዲየንስ ነው። ኦዲየንስ ከማያየልን ከሆነ የሁሉ ድርጅት መስራት አይችልም፣ ዜሮ ነው። ገንዘባችን የመጀመሪያው ተመልካቻችን ነው። ለተመልካቻችን ታማኝ መሆን አለብን የሚለው ለዛ ነው። ማህበረሰቡን በቅንነት ማገልገል አለብን ማለት። ከዛ ቀጥሎ እነዚህ ድርጅቶች ሂደቱን ከሄዱ በኋላ በኦዲየንሳችን አማካኝነት ገንዘባችን እናገኛለን። ጉግል አድስ የማስታወቂያ ድርጅት ነው። ማስታወቂያ የሚያስነግሩ ካምፓኒዎች ወደ ጉግል አድስ ነው ማስታወቂያ የሚያመጡት። ይህን ቪዲዮ ወይም ይህን ማስታወቂያ አስነግረን ብለው ለጉግል አድስ የሚከፍሉትን ይከፍላሉ።
ጉግል አድስ ደግሞ ወደ ዩቲዩብ ያመጣና ለዩቲዩብ የሚከፍለውን ከፍሎ በእኛ ቪዲዮ ላይ ወይም በእኛ ቻናል ላይ ዩቲዩብ ይለቃል ማለት ነው። ማስታወቂያውን የሚመለከቱልን ሰዎች በውጭ ሀገርና ወይም እንደሚመለከቱት ሀገር እንደሰራ ነው ገንዘብ ዩቲዩብ 55% ለኛ 45%ን ደግሞ ለሱ ይወስድና ይሰጠናል ገንዘባችን ማለት ነው። የሰጠን ገንዘብ ወደ ጉግል አድሴንስ ይገባል። ክራይቴሪያዎቹ ሲሞሉ ወደ ኮሜርዝ ባንክ ይላካል። ጀርመን የሚገኙ ኮሜርዝ ባንክ አለ። ኮሜርዝ ባንክ ደግሞ እንደየሀገሩ እንትን ምንዛሬ መንዝሮ የሰራነውን ገንዘብ እንትኑ ክራይቴሪያውን ስናሟላ ወደ ባንካችን ይልክልናል ማለት ነው። እና እነዚህ ድርጅቶች አብረው እየሰሩ ነው። አሁን መጨረሻ ላይ አሁን በቅርብ ሰዓት ደግሞ ኤአይ አብረው እየሰራ ነው ስራዎቹን በማቅለል ማለት ነው። ግን በዋናነት ደግሞ ከዩቲዩብ ጀርባ የዩቲዩብ ኢንጂነር ቲሞች አሉ። ምክንያቱም ይህን ሁሉ ነገር ማኔጅ የሚያደርጉ የሚያስተዳድሩ ማለት ነው። ስለዚህ አሁን በጣም በርካታ ተሳታፊዎች አሉ ማለት ነው ከዩቲዩብ ጀርባ። በጣም ብዙ ዩቲዩበሮች ብዙ ጊዜ ያድጉና የሆነ ሰዓት ላይ ይወድቃሉ። አንዳንዶቹ ደግሞ እያደጉ እያለ ሰዓታቸውንና ሰብስክራይባቸውን ሳይሞሉ በመሃል ኮፒራይት ይባሉና ይቋረጣሉ። በዛው ተስፋ ይቆርጣሉ እና ሊዘጋባቸውም ይችላሉ። እነዚህ ያደጉት ዩቲዩበሮችም ለምሳሌ 200,000 ሰብስክራይብ ያለው ሰው ኮፒራይት ይላክበትና በተደጋጋሚ አካውንቱ ይዘጋበታል እና በጣም ብዙ ተስፋ የሚያስቆርጡ ነገሮች አሉና እነዚህን ነገሮች ቀድመን ማወቅ ያልቻልን ሰዎች ደግሞ እነዛ ሰዎች ጣፋንታ ይደርሰናል ማለት ነው እኛንም። እና ይሄን ግልጽ እንድታደርግልኝ በጣም ማብራሪያ እንድትሰጥልኝ ስለፈለኩ ነው። ዩቲዩብ በጣም የሚጠላቸውና የሚቀጣባቸው ነገሮች ምንድናቸው? የዩቲዩብ ኮፒራይት ህጎችስ ምንድናቸው? ወይም ደግሞ አንተ በጣም የምትፈራው ቅጣት ምንድነው? በጣም ብዙ የሶሻል ሚዲያዎች አስተዳደር ከመሆንም አንፃር በጣም የምትፈራቸው ቅጣቶችስ ምንድናቸው አንተ? መልካም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው በእውነት። ዩቲዩብ የሚጠላቸው በጣም በርካታ ህጎች አሉ። ግን ዋና ዋና የሚባሉ አብዛኛዎቹ ዩቲዩበሮች የሚጠቁባቸውን በተወሰነ መልኩ አብራራለሁ። ያው ይሄ ግልጽ ነው። ሰው ያልዘራውን ማጨድ የለበትም አይደለ? ያልሰራውን መብላት የለበትም። ያ ካልሆነ ምን እያደረገ ነው ማለት ነው? ሌላ ሰው የሰራውን እየወሰደ እየበላ ነው ማለት ነው። ያ ደግሞ አግባብ አይደለም። ዩቲዩብም ይሄን ነገር ይከተላል። በትክክል የደከመ የራሱን ስራ የሚሰራ ሰው በራሱ መንገድ ይሳካል። ታማኝ ነው። በነገራችን ላይ ዩቲዩብ አካውንታችንን ሴኪዩርድ ከማድረግ አንፃር የሰራነውን ስራ ደግሞ እንደየስራችን ባህሪ እንደደከምንበት ድካም ውጤት ከመስጠት አንፃር በጣም ደስ የሚል እንትን ነው። ስለዚህ አሁን ከዩቲዩብ ህጎች መካከል የመጀመሪያው በጣም ከባድ የሚባለው የኮሚኒቲ ጋይድላይን ስትራይክ የሚባል አለ። የስትራይክ አይነት ነው። ያ ማለት እንግዲህ ዩቲዩብ የሚጠላቸው ቀጥታ ቻናላችን ሊያዘጉ ሁሉ የሚችሉ መጥፎ ህጎች ናቸው ማለት ነው። ለምሳሌ እንስሳትን ሲገድሉ ሲጎዱ ማየት አይፈልጉም። ቻናሉ ላይ ቀጥታ ኮፒራይት ኮሚኒቲ ጋይድላይን ስትራይክ ብሎ ሊዘጉት ይችላል። ሌላው ደግሞ እንደዚህ ደም መገዳደል ያለበት ነገር እሱ ነገር ደግሞ እንደዚሁ ኮሚኒቲ ጋይድላይን ስትራይክ ላይ ሊያስብል ይችላል። ማህበረሰቡን የሚጎዱ አላስፈላጊ የሆኑ የአደንዛዥ ዝውውሮች፣ እንደዚህ ደግሞ ሴክሹዋል የሆኑ ነገሮች ማህበረሰቡን እንዳጠቃላይ ሊጎዱ የሚችሉ የሚያባልጉ ነገሮች ዩቲዩብ አይፈልግም። ቁም ነገርና ቁም ነገር ነው የሚፈልገው ማለት ነው። ስለዚህ እነዚህ ነገሮች ጥንቃቄ አድርጎ መስራት ያስፈልጋል ማለት ነው። የሐሰት ፕሮፓጋንዳዎች ዝም ብሎ ያልሞተውን ሞተ፣ ያልተገደለውን ተገደለ፣ ያልሆነውን ሆነ እያለ የሚያወራ ሰው ጥናት ተደርጎ እንትን የሚል ከሆነ ማህበረሰቡን የሚያወዛግብ ሀገርንም ትውልድን የሚጎዳ ነገር ስለሆነ ኮሚኒቲ ጋይድላይን ስትራይክ ብሎ ዩቲዩብ ሊቀጣ ይችላል ማለት ነው። ቻናሉን እስከ መዝጋት ሊያደርሰው ይችላል ማለት ነው። ሁለተኛው ኮፒራይት ክሌም ነው። ኮፒራይት ክሌም ያው ቀለል ያለ ነው፣ ያን ያህል ከባድ አይባልም። ነገር ግን የሰው ቪዲዮ ስንወስድ ዩቲዩብ ካመነበት እንደወሰድ ወይም አብዛኛውን ፐርሰንት የሰው ቪዲዮ ወስደን ከሆነ ኮፒራይት ክሌም ብሎ ማስጠንቀቂያ ይሰጠናል ማለት ነው። ቻናሉ ላይ የተወሰነ ጫና ሊያሳድርበት ይችላል ይህ በዛ ሲመጣ። ስለዚህ አጠቃላይ እሱም የሰው መውሰድ ነው ማለት ነው። ሌላው ሪዩዝድ ኮንተንት ይባላል። ሪዩዝድ ኮንተንት ማለት በተደጋጋሚ አሁንም የሰዎችን ቪዲዮዎች የምንወስድ ከሆነ ዩቲዩብ የሰው ቪዲዮ ተጠቅመሃል ብሎ ለ3 ወር ያህል ይቀጣናል ማለት ነው። ለ3 ወር ያህል ሲቀጣን ግን
በዛ 3 ወር ውስጥ ችግራችን አስተካክለን ወይም የኛ ቪዲዮ ነው ብለን ካመንበት ኤዲት ያደረግንበትን መሳሪያ የቀረጽንበትን መሳሪያ በደንብ አጠቃላይ ዩቲዩብን ይገልጽልን ይችላል ወይም የራሴ ነው ለማለት ያስችለናል የምንለው መረጃ ሰባስበ ቪዲዮ መልክ ለዩቲዩብ ማቅረብ እንችላለን፣ ሪአፕላይ ማድረግ እንችላለን ማለት ነው። ከዛም በኋላ ገምግመው ትክክለኛ የራሳችን ቻናል ቪዲዮ ከሆነ ይመልሱልናል ቻናላችን ማለት ነው፣ ቅጣቱን የሚያነሱልናል። ነገር ግን የሰው ከሆነ 3 ወር ይቀጡናል። 3 ወር ሲቀጡን ግን ያን ቪዲዮ እንድናጠፋ ነው። አጥፍተን ይቅርታ አጥፍቻለሁ ስህተት ነው ብሎ ሪአፕላይ እናደርጋለን ማለት ነው ከ3 ወር በኋላ። ያው ከፍተኛው 3 ወር ነው፣ ሊቀንሱም ይችላሉ ከዛም በታች። ስለዚህ ሪዩዝድ ኮንተንት መጥፎ ነው። ሌላው ኮፒራይት ስትራይክ ነው። ኮፒራይት ስትራይክ ስንል አሁንም የሰውን ነገር ስንወስድ ነው። የሰዎችን ቪዲዮ ወስደን ያለ አግባብ ያለ ፈቃድ ሪፖርት ካደረጉ ወይም ካመለከቱ ለዩቲዩብ ባለ ቪዲዮዎቹ ማለት ነው ባለቤቱ ዩቲዩብም አጣርቶ እውነትም የሰው ወስቴን ከሆነ ካመነበት ኮፒራይት ስትራይክ ይቀጣናል ማለት ነው። ስለዚህ ኮፒራይት ስትራይክ ስንቀጣ ቪዲዮውን አጥፍተን ወይም ከቪዲዮ ባለቤት ጋር ተነጋግረን ፍቃድ እንዲሰጠን ማድረግ ካልቻል ኮፒራይት ስኩል ገብተን ተምረን ስህተታችን አስተካክለን መመለስ ካልቻል እሱም መጥፎ ቅጣት ነው ማለት ነው። በተደጋጋሚ ቻናላችን ላይ 3 ኮፒራይት ስትራይክ ከተላከ በአራተኛው ሙሉ ለሙሉ ቻናላችን ሪሙቭ ይሆናል ማለት ነው። በዩቲዩብ ካምፓኒ ይጠፋል ማለት ነው። እንቀጣለን ሙሉ ለሙሉ ማለት ነው። ሌላው ሪፒቴቲቭ ኮንተንት ነው። ሪፒቴቲቭ ኮንተንት ማለት ባለቤቱ ወይም ባለ ቻናሉ ቪዲዮ ቫይራል ስለወጣለት ስለታየለት ቻናሉ ያጫነውን ቪዲዮ በድጋሚ ደግሞ የሚጭን ከሆነ ሪፒቴቲቭ ኮንተንት ብሎ ይቀጣል ማለት ነው። የራሱ ቪዲዮ ቢሆንም መልሱ የራሱ ሪፒቴቲቭ ድግግሞች ነው፣ አይቻልም፣ አይፈቀድም። እኔ በጣም የምፈራቸው ህጎች በዋናነት አንዱ ነው ከነዚህ ህጎች መካከል ሪዩዝድ ኮንተንት ነው። ሪዩዝድ ኮንተንት እነዚህ ሌሎች ቅጣቶች የተቀጣንባቸውን መንገዶች እዛው ላይ ይነግረናል። በዚህ መንገድ ተቀጣሃል፣ ማስተካከል ከቻልን እናስተካክላለን፣ ካልቻልን ደግሞ ጥፋታችን አምነን ሙሉ ለሙሉ ቻናላችን ልናጣም እንችላለን ማለት ነው። ሪዩዝድ ኮንተንት ከሆነ ግን የትኛው ቪዲዮ ሪዩዝድ እንደተባልክ አታውቅም። በተለይ የሰው ቪዲዮዎች ብዙ ወስደህ ከሆነ ያንተ ያመንክበትን ብቻ አጥፍተህ ሪአፕላይ ብትል ከ3 ወር በኋላ ሌላ ቪዲዮ ከሆነ ሪዩዝድ የተባለው መልሶ ሪዩዝድ ነው የሚለው። ስለዚህ ሪዩዝድ ስትባል ትኖራለህ ማለት ነው። ሪዩዝድ ከተባልክ 4000 ሰዓት 1000 ሰብስክራይብ ብትሞላም ሞኔታይዝ መሆን አትችልም። የዩቲዩብ ፓርትነር ፕሮግራም አባል መሆን አትችልም። ከሆንክ በኋላም የሰው ቪዲዮ የምትሰራ ከሆነ መልሶ ሪዩዝድ ይልሃል። ቪዲዮ ስታጠፋ 4000 ሰዓት ነው ያነሳል። እንደገና መልሰው ወደ ኋላ ነው የምትመለሰው ማለት ነው። ስለዚህ ሪዩዝ ኮንተንት የተባልክበትን ቪዲዮ እስካላገኘው ድረስ ማለት ነው። ሙሉ ቪዲዮ ልታጠፋ ሁሉ ትችላለህ። በጣም ካልሆነ ግን ሪዩዝ ስትባል ትኖራለህ። ዩቲዩብ ያስተካክላል በሚል እየቀጣ ይቀጥላል። ከዩቲዩብ ተስፋ እስከመቁረጥ ልትደርስ ትችላለህ። እሱን እኔ በጣም እፈራዋለሁ። ጥንቃቄም እንዳደርጉ ሁሉንም ዩቲዩበሮች ይመክራሉ። እሺ፣ በጣም እናመሰግናለን። በጣም ብዙ ዩቲዩበሮች ዩቲዩብ በመስራት ላይ ያሉ ሰዎች ሞኔታይዝ ያልሆነላቸው ለምሳሌ ገንዘባቸው ወደ ኪሳቸው ያልገባ ያልተከፈሉ ሰዎች ጉልበታቸውን፣ ገንዘባቸውን፣ ሀሳባቸውን በጣም ብዙ ነገራቸውን ለዩቲዩብ ያባክናሉ። ይሄን ሰርቼ ሞኔታይዝ ሲሆን ይከፈለኛል ብለው ስለሚያስቡ እና ብዙ ሰዎች ወደ መጨረሻው አካባቢ እየደረሱም የሚመለሱ አሉ። በቃ እስካሁን ደከምኩ ይበቃኛል የሚሉ ሰዎችም አሉ። ዩቲዩብ ለመክፈት ያሰቡ ሰዎችም ደግሞ ይሄን ያህል ወጪ አውጥቼ እንደዚህ ደክሜ ላይከፈለኝ እኮ ይችላል ይላሉና በዩቲዩብ ተከፋይ ለመሆን ማሟላት ያለብን ነገሮች ምንድናቸው? ሞኔታይዝ ከማድረጋችን በፊትስ ምን ምን ማድረግ አለብን የሚሉትን ጥያቄዎች እስኪ አብራራን ለተመልካቾቻችን። መልካም፣ ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ይህንን ለማስረዳት ውሃንና ዋናተኛን የምናነሳው የተሻለ ይመስለኛል። አንድ ዋና የማይችል ሰው በጣም ጥልቅ ባህር ውስጥ ገብቶ ለማዋኘት ቢሞክር የሚደርስበት ነገር ምንድነው? አንደኛ ተጋግጦ ሊወጣ ይችላል በሰው እርዳታ። ሁለተኛ ደግሞ እዛው ሰምጦ ሊቀር ይችላል ራሱን እስከማጣት ማለት ነው። ያ ማለት ዩቲዩብ አሁን አብዛኛዎቹ ዩቲዩበር ችግር ቅድም እንደገለጽኩልህ ከ115 ሚሊዮን በላይ ዩቲዩብ ቻናል አለ። 2.5 ነው ስኬታማ። 12.5 ሚሊዮን ዩቲዩበሮች እንግዲህ ስለ ዩቲዩብ መረጃ የላቸውም ማለት ነው። ወይም ዩቲዩብን በመስራት ላይ የሚገኙ ናቸው ወደፊት ለማደግ አብዛኛዎቹ ነው።
ስለዚህ አሁን መጀመሪያ ጥናት ማድረግ ነው። የምንሰራውን ነገር ጥናት አድርገን መግባት አለብን። ወደ ባህሩ ለመግባት ዋናተኛ ነው ወይም አጋዥ ያስፈልገኛል ወይ አቅም ማወቅ። አሁን ችግራችን ምንድነው? ስለ ዩቲዩብ መረጃ መጠየቅ አንፈልግም አብዛኞቹ። ዩቲዩብ እንከፍታለን ተከፋይ ያደርጋል አሉ። በቃ በአንድ ወር ውስጥ ተከፋይ መሆን አለብን። ካሜራ ይገዛሉ፣ ኢንቨስት ያደርጋሉ፣ ጊዜያቸውን ጉልበታቸውን እንትን ያሉ 2 ወር ላይ 3 ወር ላይ ከሰሩ በኋላ ተስፋ ቆርጠው ወደ ኋላ ይመለሳሉ። እነዚህን ነገሮች ግን መረዳት ከተቻለ የራሳችን ጥፋት መሆኑን እንረዳለን እንጂ ዩቲዩብ ምንም አይነት ጥፋት የለበትም። ህግ አስቀምጧል፣ በህጉ እንድንተዳደር። እነዛን ህጎች መጠበቅ አለመጠበቅ የኛ ፈንታ ነው። ህጉን መጠበቅ ከቻልን ደግሞ ከዩቲዩብ ፓርትነር ፕሮግራም አባል ሆነን ከዩቲዩብ ተከፋይ መሆን እንችላለን። ስለዚህ ከዩቲዩበር ከጀማሪ ዩቲዩበር በተለይ የመጀመሪያ ስራ ዩቲዩብ የሚከፍት የመጀመሪያው ምን እሰራለሁ ብሎ ኒሹን ይምረጥ። ሁለተኛ ደግሞ የሚሰራቸውን ስራዎች በጥራት ለመስራት ይሞክር። ማህበረሰቡን የሚጠቅሙ ታማኝነትን የሚያሳዩ የሚያንጸባርቁ። ሶስተኛ ደግሞ ኮንሲስታንሲ ሊኖረው ይገባል። ድግግሞሽ ማለት ነው። ቀጠሮውን ማክበር ያስፈልጋል። ለምሳሌ ሰይፉን ብንመለከት እሁድ 3 ሰዓት ላይ ነው ፕሮግራሙ የሚተላለፈው በየሳምንቱ ማለት ነው። ወደ ኋላ መጥቶ ሮብ አይለቅም ወይም ሐሙስ አይለቅም። ጊዜውን ጠብቆ ነው። እዚህ አሁን ታዋቂ ዩቲዩበሮች ስኬታማ ዩቲዩበሮች የምንጠቀም ኮንሲስታንሲያቸውን የጠበቁ ናቸው። የኮንሲስታንሲ መጠበቅ ያስፈልጋል ማለት ነው። እነዚህን ነገሮች መጠበቅ ከቻል ልክ እንደ ገበሬና ዩቲዩበር የሚያመሳስለው ነገር አለ። ገበሬ ምርቱን ለማግኘት ወይም በምርቱ ተጠቃሚ ለመሆን መሬቱን ከመቀብቀብ ወይም ከመኮትኮት አንስቶ ከማዘጋጀት አንስቶ መጨረሻ ላይ ወደ አውድማ ሰብስቦ ምርቱን እስከማግኘት ያለው ሂደት መሄድ አለበት ዩቲዩበሩ ማለት ነው፣ ገንዘቡን ለማግኘት። ስለዚህ ያንን ማሰብ ያስፈልጋል። ጠንክሮ መስራት ያስፈልጋል ማለት ነው። መስራት በዩቲዩብ ተከፋይ ለመሆን እንግዲህ 1000 ሰብስክራይበር እና 4000 ሰዓት ያስፈልጋል በ365 ቀን ወይም በአንድ አመት ውስጥ። ከዛ ውጭ ደግሞ ሃፍ ሞኔታይዝ ለማድረግ ደግሞ በግማሽ ሞኔታይዝ ለማድረግ በ500 ሰብስክራይበር እና በ3000 ሰዓት በአንድ አመት ውስጥ ሞኔታይዝ ማድረግ ይቻላል። ሞኔታይዝ ለማድረግ ወይም ወደ ዩቲዩብ ፓርትነር ፕሮግራም አባል ለመቀላቀል በዩቲዩብ ስኬታማ ለመሆን ከላይ የገለጽኳቸውን ነገሮች ተግባራዊ ማድረግ ያስፈልጋል ማለት ነው። በጣም ቅልል አድርጎ ለኛ በሚገባንና ምቹ በሆነ አማርኛ ነው እያስረዳን ያለውና ወንድማችን እውነት ለመናገር በጣም ብዙ ዩቲዩበሮች በጣም ብዙ ቲክቶከሮች እና ሌሎች ሶሻል ሚዲያ ባለቤቶችም በጣም ብዙ ችግር ውስጥ ባሉ ጊዜ እሱን በማግኘት ችግራቸውን እየፈታላቸው ያለውና በዚህች አጭር ጊዜ ውስጥ ይህን ሰፊ ማብራሪያ ትልቅ ቁም ነገር ስለሰጠን ከልብ አድርገን በተመልካቾቼ ስም በእኔም ስም አድርጌ አመሰግናለሁ። ብዙ ዩቲዩበሮች ሞኔታይዝ ካደረጉ በኋላ ተከፋይ የሚሆንባቸው መንገዶች ውስብስብ ናቸው ይላሉ። በጣም ከባድም ነው እና ተከፋይ ለመሆን አንደኛ አካውንት ኢትዮጵያ ውስጥ አይከፍልም የሚባል ነገር አለ። ውጪ ብቻ ነው አሜሪካ ምናምን ውጪ ላይ ላሉት ብቻ ነው የሚከፈለው ይባላል። እና ኢትዮጵያ ላይ ያለ ሰው ሞኔታይዝ ካደረገ በኋላ ራሱ ዝም ብሎ ተከፋይ ሳይሆን የሚሰራ ሰው አለ። ለምሳሌ 50000 ሰብስክራይብ ያለው ሰው ሆኖ ተከፋይ ያልሆነ ሰው አውቃለሁ እኔ 50000 ሰብስክራይብ። ምክንያቱም ሞኔታይዝ ካደረገ በኋላም የሚከፈልበትን ፕሮሰስ አላወቀውም ማለት ነው። እና ሞኔታይዝ ካደረግን በኋላስ እጃችን እስከሚገባ ድረስ ገንዘቡ ኢትዮጵያ ውስጥ ባሉት ባንኮች ኪሳችን ውስጥ እስከሚገባ ድረስ ምን አይነት ደረጃዎችን መሄድ አለብን? መልካም። በዩቲዩብ ተከፋይ ለመሆን እንዳልኩ ቅድም ስገልጻቸው የነበሩ ህጎችን መጠበቅ ያስፈልጋል። በታማኝነት መስራት ያስፈልጋል፣ በጽናት ማለት ነው። እነዚህ ነገሮች ተግባራዊ ስናደርግ በጽናት ስንሰራ 500 ሰብስክራይበር እና 3000 ሰዓት ስናገኝ በአንድ አመት ውስጥ ሃፍ ሞኔታይዝ ይባላል። በዚህ ሱፐር ቻት፣ ሱፐር ስቲከር፣ ሱፐር ታንክስ የሚባሉ አሉ። ቪዲዮያችን ፕሪሚየር ስናደርግ ሰዎች በስቲከር መልክ ሊሰጡን ይችላሉ። ላይቭ ስንገባ ላይቭ ጊፍት ልክ ቲክቶክ ላይ እንደሚሰጠው ስቲከሮች አሉ። በዛ አማካኝነት የሚወዱት ቪዲዮዎችን እኛን ለማበረታታት መደገፍ ይችላሉ፣ በዛ መልኩ ማለት ነው። ነገር ግን ፉል ሞኔታይዝ የሚባለው 1000 ሰብስክራይበር እና 4000 ሰዓት ስንሞላ ነው። ያ ማለት እንግዲህ የዩቲዩብ ካምፓኒ ከጉግል አድስ የተቀበለው ማስታወቂያ በእኛ ቪዲዮ በኩል በእኛ ዩቲዩብ በኩል መልቀቅ ይጀምራል ማለት ነው። ከዛም በኋላ ከማስታወቂያ የምናገኘውን ገንዘብ 55%ን ለኛ ይሰጥና 45%ን ይወስዳል ማለት ነው።
ስለዚህ ቀላል ነው መንገዱ። ያው ሰዎች ግን ያው ያልተረዱ ሰዎች ወሰብሰብ ስለሚያደርጉት ነው። እንደውም ዩቲዩብ ከሌሎች ገንዘብ ይሰራሉ ተብለው ከሚታሰቡ ፕላትፎርሞች በጣም ቀላልና ቀጥተኛ ነው። ቀጥታ በባንክ ከሚከፍሉ ፕላትፎርሞች መካከል ዩቲዩብ አንደኛ ደረጃ ላይ ይቀመጣል። እንደነገርኩ የነዚህን ካምፓኒዎች ከዩቲዩብ ጋር አብረው የሚሰሩ ካምፓኒዎችን ባህሪያት ማወቅ ያስፈልጋል። ሂደቱን መሄድ ያስፈልጋል። በጽናት መጓዝ ያስፈልጋል። ህጉን መጠበቅ ያስፈልጋል እንጂ ዩቲዩብ በኮሜርዝ ባንክ በኩል በሰራነው ስራ መሰረት ቀጥታ በባንክ የሚከፍል ዌብሳይት ነው ማለት ታማኝ ነው። ስለዚህ 3000 ሰዓት 500 ሰብስክራይበር ወይም ሀፍ ለማግኘት ሀፍ ሞኔታይዝ ለማድረግ 1000 ሰብስክራይበር 4 ሰዓት ፉል ሞኔታይዝ ለማድረግ እነዚህን እንትኖች ካደረግን በኋላ አፕላይ እናደርጋለን። የዩቲዩብ ፓርትነር ፕሮግራም አባል እንሆናለን ማለት ነው። አፕላይ ካደረግን በኋላ ከጉግል አድሴንስ ጋር መረጃዎቻችን አታች ካደረግን በኋላ $10 ስንሞላ ቬሪፊኬሽን ትሬሽሆልድ የሚባል ነገር አለ። ያ ማለት አይዴንቲቲያችንን የማንነት መታወቂያችሁን አስገቡ ይላል። ያን የማንነታችን መታወቂያ ፓስፖርት ሊሆን ይችላል። አሁን ደግሞ ዲጂታል አይዲ ተፈቅዷል በቀላሉ። ይህ በፊቱ ወሰብሰብ እያለ ነበር። አሁን እየቀለለልን ነው ለሚሰራ ሰው ማለት ነው። $100 ስንሞላ ወይም 60 ፓውንድ ወይም 70 ዩሮ ስንሞላ ወደ አካውንታችን ገቢ ይሆናል ማለት ነው። ከዛ በፊት ግን አካውንታችን የምንጠቀምበትን አካውንት አታች ማድረግ አለብን። ፔመንት ትሬሽሆልድ። ስለዚህ የኢትዮጵያ ባንኮችን አቢሲኒያ ሊሆን ይችላል፣ አዋሽ፣ ንግድ ባንክ፣ እኛ የምንጠቀማቸውን ባንኮች አታች ማድረግ ያስፈልጋል ማለት ነው። ከዛም በኋላ ግን በወሩ ከ21 እስከ 23 ባለው ጊዜያት ዩቲዩብ $100 ከሞላን 60 ፓውንድ ወይም 70 ዩሮ ወደ አካውንታችን በቀጥታ ነው የሚልክልን ማለት ነው። ስለዚህ በውጭ አካውንት ምናምን የሚባል ነገር ውሸት ነው፣ የለም። ኢትዮጵያ ውስጥ ሆናል። ነገር ግን አካውንቱ ሲከፈት መጀመሪያ ላይ ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል ስላልሆነች የዩቲዩብ አካውንቱ ሲከፈት በውጭ ሀገራቶች ወይም የዩቲዩብ ፓርትነር ፕሮግራም አባል በሆኑት ሀገሮች ነው መሆን ያለበት። እና ዩናይትድ ኪንግደም እና ዩናይትድ ስቴትስ፣ ጀርመን፣ ኢንዲያ፣ ካናዳ እነዚህ ሀገሮች ላይ ማድረግ ያስፈልጋል ማለት ነው። ስለዚህ የዩቲዩብ አልጎሪዝም ምን ብሎ ነው የሚያስበው? ዲቴክት ሲያደርግ ዩናይትድ ኪንግደም ሆኖ ካገኘው ያ ዩቲዩበር ዩናይትድ ኪንግደም ነው ብሎ ነው የሚያስበው ማለት ነው። ለዛ ነው የሚከፍለው። አድሴንስ ሌላ እንትን ነው ካምፓኒ ነው፣ ዩቲዩብ ሌላ ካምፓኒ፣ ሁሉም የየራሳቸው ባህሪ ያላቸው፣ ነገር ግን ለጥቅም ሲባል አብረው ይሰራሉ ማለት ነው። በአጋርነት ይሰራሉ። ስለዚህ በዛ መልኩ ነው። ቀላል ነገር ነው። ነገር ግን ሂደቶችን መረዳትና ማወቅ ያስፈልጋል ማለት ነው። ሰው ዩቲዩብ ከፍቶ ቪዲዮ እንደጫነ በ3 ወር በ4 ወር ውስጥ ትከፈላለህ ብሎ የሚያስብ ከሆነ በዩቲዩብ ስኬታማ መሆን አይችልም። መጀመርም የለበትም፣ ጊዜውን ማጥፋት የለበትም። ግን በጽናት ተጉዤ የዩቲዩብ ፓርትነር ፕሮግራም አባል ወይም የጉግል ካምፓኒ ስራ አጋር እሆናለሁ ብሎ ካሰበ በጽናት እነዚህን ሂደቶች መሄድ መቻል አለበት ማለት ነው። በማህበረሰቡ ላይ ተጽዕኖ የሚፈጥሩ ሰዎች አሉና እነሱ እዚህ ደረጃ የደረሱት እነዚህን ስቴፖች ተከትለዋል፣ በእርግጠኝነት አልፈዋቸዋል። እና እነሱ የደበቁት የስኬታቸው ሚስጥር አለ። እነዚህ ሚስጥራቶች ምንድን ናቸው? በጣም ጥሩ ጥያቄ ነው። ያው የእያንዳንዱ ስኬታማ ዩቲዩበር ሚስጥር ወይም የራሱ የሚጓዘበት የራሱ የሆነ ፐርሰናል ህይወት ይኖረዋል። ነገር ግን በዋናነት ስኬታማ ዩቲዩበሮች የሚጓዙባቸው የዩቲዩብ ህይወቱ ወደ እነሱ የሚመጣበት መንገድ ዋና የሚባሉት አንደኛ የዩቲዩብ ህግና ደንቦችን ያከብራሉ፣ አይሳሳቱም፣ አያጠፉም ህጉን ስለሚያውቁት። ሁለተኛ የቪዲዮ ጥራታቸውን የድምጽ ጥራታቸውን ይጨምራሉ። ሶስተኛ ኮንሲስታንሲ የሚባለውን ነገር በድግግሞች በታማኝነት ለመስራት ወደ ዩቲዩብ ገብተዋል ማለት ነው። ስለዚህ በየተጠበቀበት ጊዜ ቪዲዮ ይለቃሉ፣ ታማኝ ናቸው። አራተኛ ለማህበረሰቡ በቅንነት ያገለግላሉ። ማህበረሰቡን በቅንነት የማያገለግል ሰው ለጊዜው ቫይራል ቢወጣ እንኳ ወደ ኋላ የሚመለስበት ጊዜ ይኖራል ማለት ነው። ቻናሉ ሪፖርት ይሆናል። ሰውን የሚጎዳ ከሆነ ማህበረሰቡ ይጠላዋል፣ ሀገር ይጠላዋል። ሀገርን የሚያራቁት ከሆነ ማለት ነው ወደ ኋላ ይመለሳል ማለት ነው። ስለዚህ ማህበረሰቡን በቅንነት ያገለግላሉ ማለት ነው። ሶስተኛ በጽናት ይሰራሉ። ራሳቸውን ደብቀው በጽናት ይሰራሉ። በቃ ጊዜያቸውን አያባክኑም፣ አያወሩም። ተግባር ላይ ብቻ ነው የሚገኙት ነው። አሁን የአብዛኛዎቻችን ችግር ምንድነው? ዩቲዩብ ከፍቻለሁ እያልን ከማውራት ውጭ ጽናትን ጸንቼ እስከ መጨረሻው ስኬታማ ሆኜ ተከፋይ ሆናለሁ የሚለውን አናንጸባርቅ። ስለዚህ ከማውራት ይልቅ ወደ ስራ ላይ ነው የሚያተኩሩት ማለት ነው።
ሌላው ደግሞ በየጊዜው ይማራሉ። ሁልጊዜ ተማሪ ናቸው እነዚህ ስኬታማ ዩቲዩበሮች። ስኬታማ ሆነው ራሱ ቱቶሪያል ያሉ የካሜራ አቅማቸውን ያሳድጋሉ፣ የኤዲቲንግ ብቃታቸውን ያሳድጋሉ። በየጊዜው የሚመጡ የዩቲዩብ አፕዴቶችን ይከታተላሉ። አንድ ቦታ ላይ ተቀምጠው አይጠብቁም። ስለዚህ አሁን በየጊዜው ስኬታቸው እያደገ ይመጣል ማለት ነው። የዛሬ 3 ዓመት የነበረ የዩቲዩብ ህግ ዛሬ ይኖራል ማለት አይቻልም። የሚቀያየሩ ነገሮች ይኖራሉ። ስለዚህ የራሳቸውን በየጊዜው በማሳደግ ይጠመዳሉ ማለት ነው። ግልጽ ነው፣ በጣም ግልጽ ነው። አንድ ዩቲዩበር የዕለት ተዕለት ተግባሩ ምን መሆን አለበት? አንድ ዩቲዩበር የዕለት ተዕለት ተግባሩ ምን መሆን አለበት ብዬ የማስበው ፉል ታይም የሚሰራው ዩቲዩብ ብቻ ከሆነ ሁልጊዜ ራሱን ማሳደግ አለበት ብዬ ነው የማስበው። ሁልጊዜ ራሱን ማስተማር አለበት ብዬ ነው የማስበው። ምክንያቱም እንደምትመለከተው በአሁኑ ሰዓት ቴክኖሎጂ በጣም እየፈጠነ ያለበት ሰዓት ነው። ስለዚህ አሁን ቴክኖሎጂውን ተከትሎ ወይም ቀድሞ መሄድ አለበት ማለት ነው። ከፊት ቢቻል የቴክኖሎጂው ውጤት የሚሰጠው እሱ መሆን አለበት። አዳዲስ ነገሮችን መፍጠር መቻል አለበት። ለሚዲያው ማቅረብ አለበት። ለኦዲየንስ የሚጠቅሙ ነገሮችን ይዞ መምጣት አለበት። ካልሆነ ግን እነዚህን ቴክኖሎጂዎች እየተከተለ እየፈጠነ እለት እለት አብሮ ማደግ አብሮ መከተል መቻል አለበት ማለት ነው። ሌላው ዘር ማስቀመጥ አለበት። አሁን ችግራችን ምንድነው? አሁን ዩቲዩብ የመጀመሪያ ክፍያችን 100,000 ብር ቢከፍለን ወደፊት ለምንሰራው ስራ የቪዲዮ ጥራታችን የምስል ጥራታችን ለመጨመር ማቴሪያል ከመግዛት ይልቅ ጨፍጭፈን ዘሩን እናጠፋዋለን፣ ሳንቲሙን ማለት ነው። እነሱ ግን የሚሰሩትን ስራ ሌላ አዲስ ነገር ነው የሚሰሩበት ድጋሚ ማለት ነው። ገበሬ ዘር በሚዘራበት ሰዓት ምርጥ ዘር የሚባል ነገር አለ አይደል? ምርጥ ዘር ያስቀምጣል። ያመረተው ሙሉ ለሙሉ የሚያጠፋ ከሆነ በቀጣይ ዓመት የሚዘራው ያጣል። ስለዚህ ምርጥ ነገሮችን ያስቀምጣሉ ማለት ነው። በሚያገኙት ሳንቲም ምርጥ ነገሮችን ይገዛሉ፣ ራሳቸውን በየጊዜው ያሳድጋሉ። በአጠቃላይ በጽናት ይጓዛሉ፣ ከዩቲዩብ ጋር በስምምነት ይሰራሉ ማለት ነው። ብዙ ሚስጥሮች ሊኖሩ ይችላሉ። በዋናነት ግን የስኬታማ ዩቲዩበር ሚስጥሮች አውቀውት የሚሰሩ መሆናቸው ነው። ሁሉን ነገር የሚሄዱበትና የሚጓዙበትን መንገድ በግልጽ አውቀውት እየተጓዙ መሆናቸው ነው ስኬታማ ያደረጋቸው። ላይመልሱ ወስነው ማለት ነው። ማህበራዊ ሚዲያ የምንለው ሶሻል ሚዲያ አጠቃቀም ካለ ልምድና ተሞክሮ አንፃር ማህበራዊ ሚዲያን እኛ እንዴት እንጠቀም? መልካም፣ ትልቅ ጥያቄ ነው ይሄ ጥያቄው። ማህበራዊ ሚዲያ ስንል እንግዲህ የተለያዩ ሶሻል ሚዲያዎች በአለማችን ላይ ይገኛሉ። በዋናነት አሁን ነው ቲክቶክን፣ ዩቲዩብን ብንመለከት ሌሎችም አሉ፣ ፌስቡክንም ጨምረን። እነዚህ ፕላትፎርሞች የሰው ትኩረት ከሌለ እነሱ ራሱ የሉም። ስለዚህ ሶሻል ሚዲያ የሚጠቀመው የማህበረሰቡን የተመልካቹን ትኩረት ነው ማለት ነው። ትኩረት ማለት ለመሆኑ ምንድነው ብትለይ፣ ትኩረት ማለት ኃይላችን ማለት ነው፣ አቅማችን ማለት ነው። ስለዚህ እያንዳንዱ እንቅስቃሴያችን፣ ጉልበታችን፣ እውቀታችን የሚፈሰው ትኩረታችን ወዳለበት ነው። ስለዚህ አሁን ፕሮዲውሰር እና ኮንሱመር የሚባል አሁን አለማችን ላይ በሁለት ከፍለን ብንመለከተው ተመልካቹ ማለት ነው። ኮንሱመር ስንል የተለቀቁትን ቪዲዮዎች መጥፎ የሚሆኑ ደግ የሚሆኑ ስክሮል እያደረጉ ማለት ነው። ስለዚህ አለማችን ላይ በየቀኑ ከ5 ቢሊዮን ቪዲዮ በላይ ይለቀቃል። ያን ሁሉ እንግዲህ ስክሮል ብታደርገው አያልቅም፣ ኢንድለስ ነው ማለት ነው። ያ ማለት እንግዲህ ምንድነው? ከመጣ አይቀር እዚሁ ሰምጠህ ትቀራለህ ስክሮል። ስለዚህ ያ ምን ይባላል? ኮንሱመር ይባላል ማለት ነው። የመጣለትን ሁሉ ስክሮል እያደረገ ምንም ትርፍ አያገኝበትም። ነገር ግን ትክክለኛ የሶሻል ሚዲያ ተጠቃሚ የሚሆን ሰው ትክክለኛ አቅሙን ለመገንባት ሰርች አድርጎ የሚፈልገውን ብቻ መመልከት አለበት። ሰርች አድርጎ ለምሳሌ አንተ ስለ ቴክኖሎጂ መረጃ ከሆነ ስለ ቴክኖሎጂ መረጃዎች በየጊዜው ሰርች አድርገህ የምትጠቀም ከሆነ የቲክቶክ ወይም የዩቲዩብ አልጎሪዝም የምትወደውን ነገር ተረዳ ማለት ነው። ስለዚህ ወደ አንተ ሆም ፔጅ የሚመጣው ሁሉ ጊዜ ምንድነው? የቴክኖሎጂ መረጃዎች ይመጡልሃል ማለት ነው። ያገኘውን ግን ስክሮል የምታደርግ ከሆነ ያንተም ጭንቅላት ስክሮል እያሆነ ያልቃል። የሚልክልህንም ደግሞ ትክክለኛውን መረጃ ስለማያውቅ ሁሉንም የሰጠውን ስለምታይ ያገኘውን ነው የሚልክልህ ማለት ነው፣ መጥፎውን ጥሩ ነው። ስለዚህ ኮንሱመር ወይም ተመልካቾች ስክሮል በምታደርጉበት ሰዓት እኔ እንደው መልእክት እናስተላልፍ በዚህ አጋጣሚ መርጣችሁ ሰው። ምክንያቱም ዓለም ላይ አሁን በአይንና በጆሮ የሚገቡ በጣም መጥፎ ቫይረሶች አሉ። በአይናችን የምናየው ነገር ጭንቅላታችን ሊወስንልን ይችላል። አዋዋላችን፣ አኗኗራችን፣ ህይወታችን በሙሉ ማለት ነው። መጥፎ ነገር የምንሰማ ከሆነ መጥፎ ነው አእምሯችን ፕሮግራም የሆነው በማይጠቅም በማይረባ ነገር ነው።
ጥሩ ነገርን የምንመለከት ከሆነ ደግሞ በአይናችን ውስጥ ወደ ጭንቅላታችን የሚገባው መልካም ነገር ጠቃሚ ለራስም ለማህበረሰብም ለሀገርም የሚጠቅም ይሆናል ማለት ነው። ስለዚህ መርጠን ነው መርጠንም እንስማ ነው። በጆሮ የሚገባ ቫይረስ የምንሰማቸው ነገሮች የመገዳደል የጦርነት የሽብር ከሆነ አእምሯችን ሁሉ ጊዜ ኮንፊውዝ ነው የሚሆነው። መጨረሻ ላይ ግን እኛው ራሳችን ሽብሩን ለምደነው ፕሮግራም ሆኖ አእምሯችን ውስጥ ምንም የማይመስልን ድንዝዝ ሆነን እንቀራለን ማለት ነው። ስለዚህ በአይናችን በጆሮአችን የሚገቡ ነገሮችን ጥንቃቄ ማድረግ ያስፈልጋል። ኮንሱመሮች ማለት ነው። ሁለተኛው ፕሮዲውሰር ነው። ፕሮዲውሰር ማለት አምራቹ ማለት ነው። ለምሳሌ አንተን ብንመለከት ይህንን ቪዲዮ ለማህበረሰቡ ያገለግላል ብለህ ካሰብክ ለቀኸው ማህበረሰቡ ጥያቄ ያለበት በተለይ በዩቲዩብ ዙሪያ ያሉትን ጥያቄዎች ለማግኘት እንዲመለስለት ስለሚፈልግ ይመለከተዋል ይህን ቪዲዮ። አንተ አምራች ነህ ማለት ነው። ለዚህ ኦዲየንስ አቀረብክ፣ እነሱ ይህን ቪዲዮ አይተው ብዙ ነገሮችን ያስተካክላሉ፣ ብዙ ነገሮችን ይረዳሉ ማለት ነው። ስለዚህ ፕሮዲውሰር ነህ አንተ። ስለዚህ ኮንሱመር ከመሆን ይልቅ ፕሮዲውሰር ብንሆን እንማራለንም እናስተምራለን። ስለዚህ የምታስተላልፋቸውን ነገሮች መልካምና ለሰው አስተማሪ ጠቃሚ በሆኑ ቁጥር ትልቅ እርካታ አለው። በፋይናንስም ህጉና ክራይቴሪያን ስታሟላ ተጠቃሚ ትሆናለህ። በዚህኛው መልኩ ደግሞ እየሰራቸው ያለው ነገር በጣም መልካሞች ስለሆኑ ለአእምሮህ ለህሊና ትልቅ እርካታና ደስታ አለው ማለት ነው። ስለዚህ ማህበራዊ ሚዲያ አጠቃቀማችን በጣም ጥንቃቄ መደረግ ያለበት ነው ማለት ነው። በአሁኑ ሰዓት ግን አብዛኛው ሰው አልተረዳውም። ይሄን ልቅ ነው የሆነው ማለት ነው። በተለይ ቲክቶክን ብንመለከት በጧት ተነስቶ ስልኩን የማያነሳ የለም። የመጀመሪያው ስራ ሁሉም በየእምነቱ ምስጋና ነው። በሰላም አዋለ በሰላም ያሳደረገኝ አምላክ አሁንም በሰላም አዋለኝ ብሎ መጀመሪያ ጸሎት ነው እንጂ ማድረግ ያለበት ማመስገን ነው እንጂ ያለበት። ስልኩን አንስቶ አይቺ ምንድነው ኖቲፊኬሽን መታለች ምን ትሆን ብሎ እቺን ክሊክ ሲያደርግ በዛው የተለያየ ነገር እየመጣለት ስክሮል ሲያደርግ ያረፍዳል። ሙሉ ቀኑ ተበላሽ ማለት ነው። ቀኑ ተበላሽ ማለት። ስለዚህ የምንጠቀመውን ነገር መወሰን ያስፈልጋል። የምንጠቀምበትን ሰዓት መለየት ያስፈልጋል። የምናያቸውን ነገሮች እኛ እንጂ የዩቲዩብ የቲክቶክ አልጎሪዝም ሊወስንልን አይገባም ማለት ነው። ይህ ማህበራዊ ሚዲያ አጠቃቀማችን በጣም ጥንቃቄ የተሞላበት መሆን አለበት ብዬ ነው የማምነው። በጣም እናመሰግናለን። እውነት ለመናገር እኔ ራሱ የራሴን ህይወት ሁላ የነገርከኝ ነው እየመሰለኝ ያለውና የቤተሰቡንም የራሴንም እና በተለይ ቲክቶክ የሚባለው መንደር ዓለምን ዝብርቅርቁን ያወጣው ይመስለኛል ሳስበው። አሁን በቃ የመጨረሻ አንድ ጥያቄ ነው የምጠይቅህና ይችን ስለ ቲክቶክ አንድ ትመልስልኝና ከዛ ደግሞ ስለ አርቲፊሻል ኢንተለጀንስ ደግሞ አንድ ብቻ ነው የምጠይቅህ። ያው ጊዜህንም አንድ ጊዜ እንትን ብያለሁ እና ቲክቶክ አብዛኛው ሰው ተመልካችና ዝም ብሎ የራሱን ህይወቱን አንዳንድ ፎቶ የሚሆን ቪዲዮ እየለጠፈ የሚያርፍበት ነው። አንዳንድ ሰዎች ደግሞ በቲክቶክ በጣም ብዙ ጊዜያቸውንም ያላቸውን ነገር ሰጥተው ሙሉ ጊዜያቸውን ቪዲዮ እየለቀቁ የሚጠቀሙበት አሉ፣ የማይጠቀሙበት አሉ። ኢትዮጵያ ውስጥ ቲክቶክ ይከፍላል ወይስ አይከፍልም? እንዴት ነው የሚከፍለው? የሚከፈላቸውስ እነማን ናቸው የሚለውን እስኪ አጠር ያለች ማብራሪያ ስጥልኝ። መልካም ጥሩ ጥያቄ ነው። አብዛኛው ሰው የሚወዛገብበት ነው። ቲክቶክ ይከፍላል አይከፍልም የሚለው ነገር በጣም ምላሽ ሊሰጥ የሚገባው ነገር ነው። እንደነገርኩ ፕሮዲውሰር እና ኮንሱመር አሉ ብያለሁ። አሁንም ቲክቶክ ላይ ስክሮል የሚያደርግ አለ የተለቀቀውን ቪዲዮ ደግሞ የራሳቸውን ስራዎች እየለቀቁ ለተመልካች እንዲመለከቱላቸው የሚያደርጉ አሉ። እየለቀቁም ግን አካውንት ኖሯቸው ቲክቶክ እንዴት እንደሚከፍልም የማያውቁ አሉ። እንደው 1.5 ሚሊዮን ተከታይ ያለውም ገጥሞኛል በቅርብ። ቲክቶክ ይከፍላል ወይ ሲሉት አብዛኛው ማህበረሰብ ይከፍላል ስለምን ይከፍለኛል ነው የሚለው። ውስጥ ገብተን ግን ከሙያ አንፃር ስንወያይ 0.5 ሳንቲም ከፍሎት አያውቅም። ላይቭ አይገባም፣ ቪዲዮ ይለቃል። በቪዲዮ ጊፍትም የሚሰጥ አይደለም። አሁን ሁለት አይነት አካውንቶችን እናነሳለን ቲክቶክ፣ ናሽናል እና ኢንተርናሽናል አካውንቶች ማለት ነው። ናሽናል አካውንት ስንል እዚህ ኢትዮጵያ ውስጥ በኢትዮጵያ ሎኬሽን የተከፈተ አካውንት ነው። ያ ማለት እንግዲህ ኢትዮጵያ ውስጥ ያሉ ቲክቶከሮች ገንዘብ ማግኘት የሚችሉት አንደኛ በላይቭ ጊፍት ነው። ላይቭ ላይ ጊፍት ሲሰጧቸው የሚወዷቸው ሰዎች ሊደግፏቸው ሊያበረታቷቸው ሲፈልጉ ልክ ቅድም እንደነገርኩ ሱፐር ቻት፣ ሱፐር ስቲከር፣ ሱፐር ታንክስ እንዳልኩ ዩቲዩብ ላይ ቲክቶክ ላይም የተቀመጡ ስቲከሮች አሉ።
እነሱን ስቲከሮች አንስተው ወደ ዶላር ተቀይረው መስጠት ይችላሉ ማለት ነው። ቲክቶክ የሚፈልገውን የተወሰነ ፐርሰንት ቆርጦ ለቲክታከሩ በፐርሰንት ይሰጣል ማለት ነው። ያችን መጠቀም ይችላሉ። ሌላው ቪዲዮ ጊፍት ነው። 10,000 ፎሎወር ከሞሉ በኋላ በቪዲዮ ጊፍት የሚሰጡ ሰዎች በብዛት ውጭ ሀገር ያሉ ናቸው። በቪዲዮ ጊፍትም ቪዲዮ ስር የስቲከር ምልክት ይላሉ፣ እነዛንም መስጠት ይችላሉ። እና ደግሞ የግል ማስታወቂያዎች በመስራት ነው። ስለዚህ ኢትዮጵያ ውስጥ ያሉ ቲክቶከሮች በዚህ መልኩ መጠቀም ካልቻሉ በሌላ መልኩ ያን ያህል ውጤታማ ናቸው ብዬ አላምንም። ሁለተኛው አካውንት እንግዲህ ኢንተርናሽናል አካውንት ነው፣ ዓለም አቀፍ። በዓለም ላይ ቲክቶክ የሚከፍላቸው በቪው ማለት ነው 7 ሀገሮች ናቸው። ዩናይትድ ስቴትስ፣ ጀርመን፣ ፈረንሳይ፣ እነዚህ ሀገሮች 7 ሀገሮች አሉ። ከነዚህ 7 ሀገሮች መካከል ከሆነ አካውንታችን ከነዚህ 7 ሀገሮች መካከል ከሆነ ከአንድ ደቂቃ በላይ ቪዲዮ በምንልክበት ሰዓት በቪዲዮአችን ላይ ማስታወቂያ ይገባና ክሬተር ሪዋርድ ፕሮግራም ይባላል። በክሬተር ሪዋርድ ፕሮግራም ቲክቶክ ይከፍላል ማለት ነው። ስለዚህ እንደአጠቃላይ እንደ ዩቲዩብ ማስታወቂያ ሲገባ ማለት ነው ከአንድ ደቂቃ በታች አይሆንም። ከአንድ ደቂቃ በላይ ቪዲዮ ስንለቅ ጥራት ያለው የራሳችን ቪዲዮ ማለት ነው። ስለዚህ አሁን ፕሮሰሶች አሉት። እነዛን ፕሮሰሶች መሄድ ነው ገንዘቡን ለማውጣት። ወደ ውስጥ ዲቴል አንገባበትም ሰዓት ላለመያዝ። እንደአጠቃላይ ምንድነው አካውንታችን ሎኬሽኑን ከነዚህ 7 ሀገሮች ማድረግ ነው ማለት ነው። ኢትዮጵያ ውስጥ ሆነን መክፈት እንችላለን። ኢትዮጵያ ውስጥ ሆነን እነዚህ ተከፋይ የሆኑት ሀገሮች ሞልተን መክፈት እንችላለን። በቀጣይ ቪዲዮ ይሄንንም እንድታብራራልኝ ይፈልጋሉ። በነገራችን ላይ በጣም አብዛኛው ሰው አሁን ኢትዮጵያ ውስጥ ሆኖ የኢትዮጵያ አካውንት ብቻ ከፍቶ ሳይከፈለው ወይም የሰውን ጊፍት ብቻ እየጠበቀ ከሚኖር ይልቅ እዚሁ ተቀምጦ የተከፋይ ሀገሮችን ሀገር ላይ ሞልቶ እንዴት እንደሚከፈል ያው ይችንም ቀጣይ ጊዜ ላስቸግር እችላለሁ። ተመልካቾችም ኮሜንት ላይ የሚጠይቁት ጥያቄ ስለሚኖር በድጋሚ መመለስ እንደማይቀር እርግጠኛ ነኝ። የመጨረሻው ጥያቄ የሚሆነው ይሄ አርቲፊሻል ኢንተለጀንስ ወይም ኤአይ የምንለው ነገር በሰዎች ላይ በተለይ በአሁኑ ዘመን በጣም ስጋት ላይ ጥሎናል። ብዙውን ሰው ስጋት ላይ ጥሏል። አንደኛ የሰዎችን ስራም ይነጥቃል ይባላል፣ ከሰዎች ጋር ይጋባል ይባላል። ማንኛውንም ነገር በቁጥጥር ስር እያዋለው ነው። ሰዎችም የሰዎችን ስራ ሁሉ እየነጠቀ ነው ያለው እና ስለ አርቲፊሻል ኢንተለጀንስ ምን ትላለህ? መልካም። ስለ አርቲፊሻል ኢንተለጀንስ ከማውራታችን በፊት አርቲፊሻል ኢንተለጀንስ መቼ ተጀመረ የሚለውንም ብናነሳው መልካም ይመስለኛል። እሱን ስናነሳ እንግዲህ በምን ያህል ፍጥነት እያደገ እንደሆነ አርቲፊሻል ኢንተለጀንስ ወይም ኤአይ እንረዳለን ማለት ነው። በ1956 አካባቢ ነው እንደ አውሮፓውያን አቆጣጠር በሆነ ኮንፈረንስ ላይ የሐሳብ መሰረት ተጣለ። ከዛን ሰዓት ጀምሮ እንግዲህ 1956 ማለት በጣም ቅርብ ሰዓት ነው። አሁን ያለንበት ደረጃ ላይ ደርሷል ማለት ነው። ኤአይ በአሁኑ ሰዓት አሁን ብዙ ነገሮችን እያከናወነ ይገኛል። ኤአይ ማለት ምንድነው ብለህ ብትጠይቅ ደግሞ ኤአይ ማለት አርቲፊሻል ኢንተለጀንስ ማለት ነው። ኢንተለጀንስን ግን በሁለት መልኩ እንከፋላቸው፣ ሂውማን ኢንተለጀንስ እና አርቲፊሻል ኢንተለጀንስ ብለን ማለት ነው። ኢንተለጀንስ በሁለት ተከፈል፣ ሂውማን እና አርቲፊሻል ማለት ነው። ሂውማን ኢንተለጀንስ ስንል ማለት ምጡቅ የሆነ አእምሮ ያለው የሰው ልጅ ማለት ነው። አርቲፊሻል ኢንተለጀንስ ማለት ደግሞ በዚህ ምጡቅ በሆነ አእምሮ ባለው የሰው ልጅ የሰለጠኑ ወይም የሱን የማሰብ ችሎታ የኮረጁ የሃርድዌር እና የሶፍትዌር ጥምር ናቸው ባጭሩ። ስለዚህ ማኔጅ የሚያደርጋቸው ሰው ነው ማለት ነው። ምጡቅ የሆነ አእምሮ ነው። ፈጠራውንም የሚፈጥረው እሱ ነው። በሱ የሰለጠኑ ናቸው ማለት ነው። አሁን ኤአይ ምንድነው እስከ ማለት ድረስ አሁን ምንድነው ሚስጥሩ ብሎ ለመረዳት የሚቸገሩ ሰዎች ስላሉ ነው። ስለዚህ አሁን ያለንበት የኤአይ ዘመን ምንድነው ካል አርቲፊሻል ኢንተለጀንስ ይባላል። አሁን የመጀመሪያው ናሮ ኢንተለጀንስ ነው ማለት ነው። በጣም ጠባቧ ኤአይ ዘመናት ጠባቧ። በዚህ ሰዓት እንኳን ራሱ ዓለም ላይ ኤአይ በጣም በስፋት እየሰራ ነው። እንደውም የዓለምን ህይወት ይመራል የሚል እንትንም ይሰማሉ አንዳንዱ። ምክንያቱም አሁን ላይ የአውሮፓ የገንዘብ ሚኒስተር ኤአይ እንደሆነም ሰምቻለሁ። የገንዘብ ሚኒስተር መሆን ደግሞ ለአንድ ያደገ ሀገር በጣም ከባድ። ስለዚህ አሁን ኤአይ ጥቅምም አለው ጉዳትም አለው። ጥቅሙ ምንድነው ብትለኝ ስራዎችን ያቀላል። በሰው ጉልበት ብዙ ጊዜ የሚሰሩ በሰው ኃይል የሚሰሩ ስራዎችን በቀላሉ መስራት ይቻላል። ጉዳቱ ደግሞ ምንድነው?
የሰውን ስራ ይቀማል። የፈጠራ ችሎታን የሰው ልጅ ይቀንሳል። ለምሳሌ አሁን ሎጎ ስራልኝ የምትለው አንድ ሰው በኤአይ ነው የሚሰራልህ። ኤአይን ስራልኝ ትለዋለህ። ስለዚህ አሁን እሱ ሎጎ የመስራት የፈጠራ ችሎታውን ከማሳደግ ይልቅ አንድ የሃርድዌር እና የሶፍትዌር ጥምር የሆነ ኤአይን ጠይቆ ሌላ እንዲሰራው አደረገ ማለት ነው። ያ ማለት እንግዲህ የቴክኖሎጂ ጥገኛ ያደርገናል ሙሉ ለሙሉ ማለት ነው። ስለዚህ ሙሉ ለሙሉ ደግሞ የቴክኖሎጂ ጥገኛ መሆን ራስን የሚያሳጣን ኤአይ ህይወታችን እንዲወስንልን ሰጠን ማለት ነው። በአሁኑ ሰዓት ህይወታችንም እየመራው ነው ኤአይ በተለያዩ ቦታዎች እየገባ ስለሆነ ማለት ነው። ይህን እያደረግንበት ያለንበት ዘመን አሁን ናሮ ኤአይ ነው፣ በጣም ጠባቧ ማለት ነው። ከዚህ ቀጥሎ እየመጣ ያለ ኤአይ ዘመን አለ። ያ ማለት አርቲፊሻል ጀነራል ኢንተለጀንስ ይባላል። ጀነራል ኢንተለጀንስ አንድን ስራ አንድ ኤአይ በጣም ብዙ ሰው የማይሰራቸውን ስራዎች በአንድ ጊዜ የሚያከናውን ማለት ነው። የዛን ዘመን ደግሞ ምን እንደሚሆን አስቡ። ሶስተኛው ደግሞ እስከ 2046 አካባቢ ድረስ የሚመጣ ነው። አርቲፊሻል ሱፐር ኢንተለጀንስ ይባላል። ሱፐር ኢንተለጀንስ አርቲፊሻል ሱፐር ኢንተለጀንስ ወይም ኤኤስአይ ይባላል ማለት ነው። ስለዚህ አርቲፊሻል ሱፐር ኢንተለጀንስ እንግዲህ አብዛኛዎቹ ስራዎች በሰው ልጅ የሰለጠነ ወይም የጂኒየስ የሆነ አእምሮ የሰለጠነ ቢሆንም ከቁጥጥር ውጭ የሚሆኑበት ዘመን ነው ኤአይዎች ማለት ነው። ስለዚህ አብዛኛዎቹ የካምፓኒ ስራዎች፣ የተለያዩ ስራዎች ከኤአይ ጋር ኢንተግሬትድ ሆነው እየሰሩ ባሉበት ዘመን ኤአይ ከቁጥጥር ውጭ ሆነ ማለት የሚፈጠረውን ነገር አስበው። ያ ማለት እንግዲህ ተመልሶ ወደ ዳርክ ኤጅ ሊመልሰን ይችላል፣ ወደ ጨለማው ዘመን፣ ወደ ድሮ ማለት ነው። ያ ማለት እንግዲህ የሃርድዌር እና ሶፍትዌር ጥምር ህይወታችን፣ ስራችን፣ እንቅስቃሴያችን ሁሉም ነገር ወሰነልን ማለት የሆነ ጊዜ ላይ ፌል ቢያደርግ ሁሉም ነገር ፌል እንደሚያደርግ ግልጽ ነው። ስለዚህ አሁን ጥንቃቄ ማድረግ ያስፈልጋል። የምንሰራቸውን ስራዎች ኤአይን ብንጠቀም ግን ስራዎችን በተወሰነ መልኩ ለማቅለል ነው እንጂ ሙሉ ህይወታችንና ስራችን እንዲወስንልን ማድረግ አያስፈልግም። ያ ከሆነ ሙሉ ለሙሉ የኤአይ ወይ የቴክኖሎጂ ጥገኛ ሆነና የፈጠራ ችሎታችን ሞተ ማለት ነው። ደካማ ፍጥረት ነው የምንሆነው ማለት ነው። የማስተዋል የማሰላሰል እስቲል የእምነታችን ሁኔታ እየተሸረሸረ ነው የሚመጣው። ምክንያቱም ብዙ ነገሮችን እሱ ስለሚያከናውንልን ጠንክሮ የመስራት ጠንካራ የሚባሉ ነገሮችን የመጋፈጥ ነገሮች የተበዘዘ ይሆናል ማለት ነው። እና ኤአይ ወደፊት በዚህ መልኩ ነው እንትን እያለ ያለው። እስካሁን ያለንበት ዘመን እንደምታየው አሁን ላይ በዚህ መልኩ ተንቀሳቀስ ይገኛል። በጣም አስገራሚ ዘመን ላይ ደርሰናል። እውነት ለመናገር ከምንም በላይ እናመሰግናለን። አሁንም በድጋሚ በእኔና በተመልካቾቼ ስም በጣም አመሰግናለሁኝ። እናንተ ደግሞ እንደዚህ አይነት ያሏችሁን ልክ እንደኔ ግራ የተጋባችሁን ጥያቄዎች ኮሜንት ላይ አስቀምጡልን። በድጋሚ እናቀርበውና የእናንተን ጥያቄ ደግሞ የምንመልስ እንሆናለን ማለት ነው። ወንድማችን በመጨረሻ የምታስተላልፈው መልእክት ካለ ለተመልካቾቻችን ማስተላለፍ ትችላለህ? መልካም አመሰግናለሁ። ለተመልካቾች የማስተላልፈው ነገር ያው ድንገት ነው የተጋበዝኩት፣ ብዙ አልተዘጋጀሁም። ስለዚህ ግን ወደፊት ማንኛውንም አይነት በሚዲያ በቴክኖሎጂ ዙሪያ ያሉ ጥያቄዎች ልትጠይቁ ከቻላችሁ እኔ የምችለውን ልመልስላችሁ እችላለሁ። በአሁኑ ዘመን እንግዲህ ዘመኑ እንደምታዩት የቴክኖሎጂ ዘመን ነው፣ የዲጂታል ዘመን ነው። ሁሉ ነገሮች ወደ ዲጂታል እየመጡ ስለሆነ እጃችሁ ላይ ስማርትፎን ያላችሁ ስክሮል እያደረጋችሁ ጊዜ ከምታባክኑ ይልቅ ገንዘብ ስሩበት። ህይወታችሁን የሚቀይር ማህበረሰቡን የሚያገለግል ሙያ ካላችሁ በዛ በያዛችሁት የስልክ መስኮት በኩል ለዓለም ማስተላለፍ ማስተጋባት ትችላላችሁ ማለት ነው። ከዛ ውጭ ግን ግሬ የሚላችሁ ጥያቄ ካለ የትኛውም ጥያቄ እኔ ለመመለስ በታዴ ቲቪ በኩል ዝግጁ ነኝ ማለት ነው። ታዴ ቲቪ ደግሞ እጅግ በጣም ጠንካራ የሆነ ወንድማችን ነው። በሶሻል ሚዲያው ላይ ትልቅ ተጽዕኖ እየፈጠረ ያለ ጠንካራ ዩቲዩበር እና ቲክቶከር ነው። እንድታበረታቱት ስል ጠይቃለሁ። በተረፈ በያላችሁበት የዓለም ክፍል መልካም ጊዜ ነው ማለት። እሺ፣ በጣም እናመሰግናለን። እስካሁን ሰዓት ድረስ ለተከታተላችሁን ተመልካቾች ከልብ እናመሰግናለን። በያላችሁበት ሰላማችሁ ብዝት ይበልልን። በቀጣይ ደግሞ በሌላ አዲስ ቪዲዮ እስከምንገናኝ ሰላም ሁኑ።